በትልቁ እና ሊበቀላት ስለሆነ ይሄን ደግሞ የምትበቀላት እህትየዋ ናት እንጂ እሱ አይደለም። እህትየዋ ተበቀለቻት። እሺ ከየት ሄዶ ነው የተፈወሰው? በምንድን ነው የተፈወሰው? እህት አለ በምንድን ነው የታመሙ? አላወቅንም እኮ እና ይሄን ነገር ደግሞ ይፋ አድርጉልን። አገኛት በሃይማኖት አገኛት። ሙስሊም ክርስቲያን ይከተላታል። ብዙ አድናቂ ሙስሊም ክርስቲያን አላት። ግን በሃይማኖት አገኛት። በሃይማኖት ተበቀላት። ይሄንን ደግሞ ህዝብ ምንም ቢሆን መተው የለበትም። አለቀ። አዎ እንደዛ ስለሆነ ማለት ነው። ካልፈለገ ስለሆነ ማለት ነው ግዴታ ማለት ነው ወደ ሚዲያ ቪዲዮ ማስተላለፍ ይችላል። እቺ ልጅ አሁንም ቢሆን ነጥብ ልትጥል ትችላለች። አሁንም ቢሆን ይሄ ሰው ወደ ህይወትሽ ከገባ ምንም የሚጠቅምሽ ነገር የለም። እንደ ዩቲዩብ ቪዲዮና ሚዲያ ላይ ቀርበሽ የምትሰጪው አስተያየትና ዩቲዩብ ሰርተሽ የምትለቂው ነገር አንድ አይደለም። አሁንም ቢሆን ነጥብ ልትጥል ትችላለች እቺ ልጅ ማለት ነው። አሁንም ሩታ እኮ አልነቃችም። ንቂ እያልናት አልሰማችም። ቀጥታ የእንትን የቲክታከሮች የትልቅ ቲክታከሮች እንትን ሀሳብ እንደ ዩቲዩብ ቪዲዮ አይደለም። የዩቲዩብ ቪዲዮ ሳይሆን ማውራት ያለብን እኛ መተው እንዲጠይቁልን ፈልገው ጥያቄ ያቀበልነው ነገር አለ። እሱን ምን ተባለ? እሱንም እህቶች አንድ ሆነን ምን ያገባኝ ነሰብልና ስንቀጥል ብቻ ነው እሱ ሞታልን ይታያል። ሰብሪና ሄዶ ቡስክ ብሎታል መሰለኝ። ለለለለ ያለ ነበር እንደው በሳቅ ነው። ቆይ ሰው አትርሱኝ ይባላል። ያለቀሳችሁ ምንም ያረጋግጥ ነገር የለም። ሁሉም መጥፎ ነሽ አሉኝ። እኔን አንተ እኔ ጋር ስለተመለስክ ሚስቴን ይቅርታ ብለኸኝ እኔን ይቅርታ ጠይቀኸኝ አንቺ ትሻይኛለሽ ካለፈ ህይወቴ ብለህ እኔን መርጠህ ይቅርታ ጠይቀኸኝ ስለመጣህ ቤት ስለገባህ እነሱ እኔን መጥፎ ሴት አረጉኝ። ሰደቡኝ አጅማ ተነሳብኝ በአጅማ ተነሱብኝ። አለቀሰች። ወንድምህም እህትህም ወንድምህም ለተናገርከው ለሁሉም ነገር እኔ አንተ ላይ ምንም ያረኩት ነገር የለም። ካንተ ከትንሽ እስከ ትልቅ ድረስ አሳለፍኩኝ። ስቀን ተጫውተን ያሳለፍኩኝ ሴት ነኝ። ኤፋም አለ ሁሉንም ነገር አብረን አሳልፈናል። ግን እኔ አንተ ላይ መውደቅህንና ተጎዛቅለህ ማየትን ምፈልግ ሴት አይደለሁም። እሱን ደግሞ ጠንቅቀህ ታውቃለህ። አንተ ላይ እኔ ምንም ያረኩት ነገር የለም። መጥፎ ሴት እንድባል ያረኩኝ እነዚህ ናቸው። ሁላቸውም ዴቭ ከኔ ጋር አለው የሚለው እሱን ራሱን እንዲቀየርብኝ አረጉት ብላ አለቀሰች። እኔ መጥፎ ሴት አይደለሁም ብላ ነው ያለቀሰችው። ለምን ታለቅሳለች ታዲያ? ሸዊት እንኳን አለቀሰች። ሸዊቴ የምር በውስጥ አይተው ከምታፍነው ትድውላላ ዲኽን ስኻትን ትረኽብ አደሉ አበይ የልዕለ ተረኸብክ ያሞ አበይ የዛርበክ ኮይኒ ሸይጣን እንደለን ሸይጣን አለ እንዲምሳ ግን ዛሬ አሁን የማንላውራ ሙዬ ይኸውልሽ ዛሬ የታዘብኩት ማለት ነው። ሩታ ግን 4 አመት እኮ አንድ አይነት ድራማ ነው የሚሰራባት። አንድ አይነት መታሸት፣ አንድ አይነት ዋጋ መክፈል፣ አንድ አይነት በዚህ እኮ እንደዚህ ቆሞ ልንገርሽ የዛን ጊዜ ይሄ ነገር ይቅርብሽ ስትባል ይሄ እኛ ነን እቺ ልጅ እዚህ ጉድጓድ እንድትገባ ያረግነው እኛ ኦዲየንስ ነን። የዚህ ልጅ ህይወት ብትሞትም ብትኖር የኛ ጦስ ነው። ምክንያቱም ኤአር ፋሚሊ የሚባል በሙሉ እኛ ጦሰኞች ነን። ኒት አርጉ ሌሎቻችሁ። እቺ ልጅ ለዛሬ እንባዋን ለዛሬ ክፋቷን ለዛሬ ልቅሰቷን ለዛሬ ስኬት ይሁን ሌላ ድረስ ትድረስበት ለዚህ ተጠያቂዎች እኛ ነን። ለምን ብትይ እኛ ነን። ለምን ካልሽኝ ቤተሰቦቿ ትጎጃለሽ፣ ታለቅሻለሽ፣ እሱ ቤት ገብተሽ አትወጪ መውጫ የለሽም ሲሏት እኛ በፍቅር መሃል ገብታችሁ ብለን እፍን አረግ ነው። እኛ ነን የፍቅር መቀሶች እያረግ ነው። ይሄ የፍቅር መቀስ ናችሁ ብለን እሪ ሲሉን እሪ ብለን እናንተ ለጥቅም ነው የፈለጓቻት። እሱ እኮ ይወዳታል፣ እሷ እኮ ትወደዋለች እያልን እኛ አለማወቃችን በአይናችን ጨፍነን የጎዳናት ብንሆን እኛ ደጋፊዎች ነን። እኛ የቺ ልጅ መሞትም መኖርን ተጠያቂ በፈጣሪ የምንጠየቀው እኛ ነን፣ ሌላ ሰው አይደለም። ሆ ሆ ሆ ሆ ብለን ያስገባናት እኛ ነን፣ ሌላ ሰው አይደለም። እኛ ባንቀበለው እኛ ስህተት ነው፣ ከቤተሰብ ፍቃድ መውጣት የለባትም፣ ቤተሰባ መቀበል አለበት፣ በስነ ስርዓት መሆን አለበት ብንኖር ነው ይሄ ሁሉ ጦስ አትገባም ነበረ።
የሁሉ መከራሽ ስቃይ አትገባበትም ነበረ። የሁሉ ጦስ የመጣ እኛ ባመጣ ነው። እኛ የድሮዎቹ እኛ ብቻ ነን። እቺ ልጅ እንድትጎዳ እንድትቀበር ያረግናል እኛ ነን፣ ሌላ ሰው አይደለም። እመብርሃን ምስክሬ ደግሞ እኛ ነን። አንድ ነገር ብትሆን የሚጸጽተን እኛ ብቻ ነን። ምክንያቱ ለዚህ ተጠያቂዎች የሱና የድሮ ጀምረን የነበርን ኦዲየንስ ሆነን ተጠያቂዎች። ለምን የዛን ጊዜ ሁሉም ሰው ሆ ሲል እያለ ታለቅሽ ያለሽ ትጎጃል። እሺ እዚህ ጋር ማለት ነው። እዚህ ጋር እኮ ማልቀስ ነገር ከሆነ ሁለት ሰው ትኬት ቆርጦ ወደ ሀገር በጣም እኮ ነው የሚታሳዝነው። ሁሉ ነገር እስኪ ዳዊት አንቺ ተው ለሄርሜላማ አንድሎች ደስ አታሰኟቸው፣ አታልቅሱ በእናታችሁ። እሺ እኔ አንድ ነገር ልናገር በእናታችሁ። ሪከርድ የሚያረገኝ ሩታ ጋር የሚያደርስልኝ ሰው ፈልጋለሁ። ሪከርድ እስቲ አርጉኝ እንጂ ሩታዬ፣ የኔ ውድ አንቺ በቃ ዛሬ ስለማንነቷ ልናገር በእናታችሁ። እኔ ተውኝ። አንቺ እኮ በኢትዮጵያ ሕዝብ የተወደድሽ እንቁ ሴት ነሽ። በቃ የኢትዮጵያ ሕዝብ አንቺን ነው የሚወደው የኔ ውድ። ከነዚህ አብርሃም ዋጋ ያስከፍልሻል። አሁንም አብርሃም ዋጋ ያስከፍልሻል ሩታዬ። እባክሽን የኔ እናት እባክሽን፣ እስከ መቼ ነው ዋጋ የምትከፊው? እስከ መቼ ነው? እሱስ እንደዚህ አይነት ጨዋታ በሴቶች ላይ የሚጫወተው? አሁን እኮ ዛሬ በሄርሜላም በሷ ነው የሚጫወተው ያለው። ይሄ እንዴ ምን ጉድ ነው? ፍትህ እሺ ባገባ ሶሪ ግን በሴት ላይ ነው የሚጫወተው ያለው፣ በሴት ላይ። በዛ ላይ እችን የመሰለች የዋህ እንቁ ሴት ማንም ሰው ባህሪዋን ቅንነቷን እንዴ እኔ በእውነት ሩታዬ የኔ እናት ቲክቶክ ብትመጪ ንግስት ሆነሽ፣ እውነቴን ነው የምልሽ፣ የጊፍት ማአት የሚወርድልሽ የምትከበሪ ሴት፣ ዝንጥ ብለሽ መኖር የሚገባሽ ሴት እያለቀሽ ለምን ትኖሪያለሽ? አበጋዝ ልቀቃት። ወይኔ በእናታችሁ ዛሬ እኔ በእውነት አንተ ከንቱ፣ እኔ በጣም ተናድጃለሁ። ባለጌ ነህ፣ ባለጌ ስድ ነህ። ሩታን ሲጀመር እንደዚህ አይነት ውድድር ላይ ማስገባትህ፣ እንደዚህ አይነት ውድድር ላይ ከሄርሜላ ጋር ውድድር ማስገባት መጠርጠርህ ራሱ ሩታን መጠርጠር ለአንድ ደቂቃ ለሰኮንድ መጠርጠርህ ራሱ በእውነት ግፍ ነው፣ ግፍ ነው። እቺን የመሰለች ልጅ እንዴ ሳሙና ነክቶ ማት እውነቴን ነው። በፊት ላይ እኮ የነበረህን መልክ ይኸው ስንት ነገር በሩታ እግዚአብሔር ባርኮ በበላች እጇ ባጠጣች እጇ መልሰህ ትነክሳለህ አንተ ባለጌ። እውነቴን ነው የምልህ። ፍትህ ለሩታ ብለን ይኸው አጥለቅልቀን ልጅቷን ይኸው እኛ እህቶቿ የምንወዳ እናነግሳታለን። እሺ አንተ ግን ባለጌ እረፍ። በእውነት እረፍ። ቡዜም እረፊ፣ ዴቭም እረፉ። በቃ ልጅቷን ተዋት፣ በቃ ተዋት። አፍቅራ ወዳ በቃ ትዳሬ ብላ ነው እንዲህ የምትሆነው ያለችው። ልታደንቋት፣ ልታቅፏት፣ ልታከብሯት ነው የሚገባው እንጂ እንደዚህ ምንድነው ቅናት እንደዚህ ያደርጋል እንዴ? ቅናት ይሄን ያክል ሰውን እንደዚህ ያሳብዳል እንዴ? ምንድናችሁ? ይሄ የቅናት መንፈስ ነው። ገስጹት። ጴንጤ አይደለሽ እንዴ? ቡዜ የሚሏት መጽሐፍ ቅዱስ እያነበብሽ ጥላቻ ነው ያለብሽ በሩታ ላይ። ሄርሜላ ጥሬ ስጋ በላትሽ። በቃ የሆነ በጥሬ ስጋ ተደልለሽ ሰውን አላስቀምጣልሽ እንዴ? ልጁ ከወደዳት በቃ ይኑር፣ ተይው። አሁን እዚህ ጋር ስለ ሄርሜላ አይደለም እኔና ስለ ሄርሜላ የፈለገውን ህይወት መኖር ይችላል። ግን እችን ልጅ ለምንድነው ስማን ለማጥፋት በዚህ ልክ የሚያሸማቅቃት? ለምንድነው? ቤተሰቦቿስ እናቷ በይፋ ወጣ ተናግራለች። ምን አለች? እናት ያዘነበት፣ አባት ያዘነበት፣ እህት ያልፈቀደው ነገርና አባት እናት ያልፈቀደው ነገር ዋጋ ያስከፍላቸዋል ብላለች። ገባሽ አይደለ? ግን አመቱን በሙሉ አላገኛትም ነበር። 2 አመት በሙሉ እየሰራ አላገኛትም ነበር። ግን አሁን በትልቁ አገኛት፣ በሃይማኖት አገኛት። ገባችሁ አይደለ? በሃይማኖት ነው ያገኛት። በምንም ነገር ሄደ። በራቆት ቪዲዮ መጣ፣ በልጅ መጣ።
በበቀል መጣ። ተበቀኝ አላት ራሱ ነው። ግን አሁን በሃይማኖት መጣባት። ነገ ይህች ልጅ ሚዲያ ላይ ቀርባ የማይሆን ሀሳብ ልትሰጥ ትችላለች። ይሄንን ነገር ማድረግ የለባትም። ሚዲያ ላይ መቅረባ አይቀርም። ይሄ ነገር በቀላል የሚታለፍ ነገር አይደለም። ህይወት ነው ይሄ። ገባችሁ አይደለ? ሃይማኖት ነው። ገባችሁ አይደል? እሱ ነው የምጠየቀው ማሬ። ገባችሁ? ትቀርባለች፣ ወደ ሚዲያ ትቀርባለች። ግን በዛን ሰዓት ነጥብ መጣል የለባትም። አሁንም ቢሆን አንዴ ማሬ ትቀርባለች፣ ግን እሷ መልስ ሰጣለች። እሷ የምትጠየቀው ምክንያት የለባትም። እሱ እህቱ፣ ወንድሙ፣ ውሽማ ዳንሪያል ነው የምትጠየቁ። እሷ መልስ ሰጣለች። ምን ታድርግ ከዚህ በላይ ነው? አሁን ፍትህ ማለታችሁ አንዴ ቆይ አርዝም በይ። በዛሬ ቪዲዮ እኮ ተናግራለች። እኔ መጥፎ ሰው አይደለሁም ምንም ነገር አላረኩብም ብላ እኮ ተናገረች። እሺ አለቀሰች። እኔ ወላሂ እኔ መጀመሪያ አይደለም የለምታ እንባቆ ግን ታፍናለች ማሬ። እኔ ምን ብሎ ማለት ነው እህታችን ይልቀቃት፣ ካልፈለገ ይልቀቃት። እኛ በእውነት እኔ ድምፅ እንድትሆኑላት እፈልጋለሁ ውዶቼ። አንዴ በጣም ነው ዛሬ ልቤት አንድ እንደማመጣ ያተራሻለች። በጣም ነው የሰለቸኝ። እንደዛ ያሳስናል። እህታችን ማለት ነው ያ እንደ ይልቀቃት፣ አይፈልጋም ከሆነ ይልቀቃት። እኛ እህታችን ቲክቶክ ይሁን ዩቲዩብ ይሁን አንቀባርረን ንግስት አድርገን ትኖራለች ማለት ነው። ትኖራለች፣ ንግስት ናት፣ ነግሳ ትኖራለች። በቃ ይልቀቃት። አይጫማለቅ፣ አይሰድባት፣ ያለ ስማ ስም አይሰጣት። ምንድን ነው እሱ? ያለ እሱ ወንድ የለም እንዴ? ምን ይጎድላታል? ከጠባይ ከመልክ ከቁመና ከአታሳሰብ ስማርት የሆነች ልጅ እኮ ናት። ምንድን ነው? በቃ ይልቀቃት። ካልፈለገ ይልቀቃት። ስማ አይጨቁር። ቲክቶክ ይሁን ዩቲዩብ ማለት ነው። ይቅሬታና አማርኛ ብዙ ስለማይችል ነው። በቲክቶክ ይሁን በዩቲዩብ ንግስት ሆና ትኖራለች። እናንግሳታለች፣ እናንቀባበራታለች። በቃ ይልቀቃት። አይጫማለው። ግን እኮ ይኸውልሽ ብስራትዬ፣ ይሄ እኮ እርሷ እኮ ናት ወሳኛዋ ለህይወቷ። አሁን እኮ እንዲጨማለቅም እኮ የምታደርጋቸው ሁሉንም እኮ ስርዓት ጥግ ማስያዝ እኮ ትችላለች። ቀይ መስመር ማስመር ትችላለች። ኮሩታ ልንገርሽ በህይወቷ እዛ ላይ ቆይ ካላደረገች ልንገርሽ ውዴ፣ ልንገርሽ ማሬ፣ ይሄን ነገር ካላደረገች መወደድ እያላት ምንድነው? ለምንድን ነው ዝቅ የምትለው? ለምንድን ነው ዝቅታ? ይሄ ሁሉ በሰው ተቀባይነት እያላት ለምን የሰው ውሳኔ እንፈልጋለን። መወሰን አለባት፣ ራሳ ማስከበር አለባት። እኛ ደግሞ እንደግፋታለን። በቃ ትጀምራለን እና እንደግፋታለን። እንደሚያስጠይቅ ይታወቃል አይደለም? ሚዲያ ላይ የተወራ መቼም ሼር ተደርጓል። ቲክቶክ ይጠቀማል። እንደሚያስጠጉ እያወቀች ስሟ እንዲህ ከጠፋባት ለምን ህግ አካል ከሄዳ ስሜን እያጠፋ ነው ይሄ የሌለበት ነገር ነው ብላ ለምን ቪዲዮ አልሰራችም? እኛ እኮ እንድንጫናትና ናት ብለን እኮ ልንወስድ የምንችልበት እኮ አንድ ድምጽ ከሰራች ብስራት ዝም በይ ማሬ፣ ዝም በይ። ቅድስት ጨርሲ፣ ላንቺ መልስ እሰጥሻለሁ እኔ በራሴ። ይኸውልሽ አሁን ለምሳሌ ይኸውልሽ ይሄ ነገር አሁን መተት አድርገሻል ተብላለች አይደለም? መተት አድርገሻል መባል ቃሉ ራሱ ያሳስራል አያሳስርም? ይችን መልሽልኝ፣ ከዛ ይሄድበታል። ያሳስራል አያሳስርም? ያሳስራል። አይዋ እሷ ስንቴ ተባለች? ኖ ይኸውልሽ እኔ እወዳታለሁ፣ በጣም እወዳታለሁ፣ አከብራታለሁ። በጣም ለነሱ ብዙ መስዋዕት አድርጋለሁ። ግን ደግሞ የሚያስጠይቅን ነገር እኛ ከሰጠን ይኸው ትዝታም አለች ከታች። ነገ ጠዋት ላይ ውሳኔ ከቤተክርስቲያን ተዋይቶበት ውሳኔ ይሰጡና ነገ ይመጣሉ። መጠየቅ አለበት አካል ላይ ሁሉም ይጠየቃሉ። ሁሉም ሲጠየቁ ደግሞ መልስ የሚመልሱ መልስ ትመልሳለች። ሩታ እንዲህ ነኝ ካለች ለምን ለህግ አካል አሳልፈሽ አልሰጠሽም ስትባል ምን መልስ አላት? አላት፣ የራሷ አለባት። ለራሷ መልስ ሳይኖራት አትወጣም። ግን አንድ ነገር ልንገርሽ ቅድስት ማለት ነው፣ አትፍረድ እንዳይፈረድብህ፣ አትዋጥ እንዳይዋጥብህ ይባላል። ተረዳሽኝ? አንድ ነገር ልንገርሽ፣ እች ልጅ እኔ ጤነኛ ስለሆንኩ እኔ ምንም ቢመጣ የሚደረገው መናገር የምችል ነኝ።
አንቺም እንደዛ። እች ልጅ ትናንትና እቅፍ ቤተሰባ ውስጥ እያለች የምትናገረው የነበረች ንግግርና ዛሬ የምትነጋገረው ንግግር አንድ ነው ብለሽ ታስቢያለሽ? እስኪ አነጋግሪ። የትኛው ኢትዮጵያ ነው ማህበረሰብ እናትሽ አባትሽ እየተረገጠ ልጅሽ መቃብር ውስጥ እየገባ ክብርሽን ዝቅ እያለ ማንም ካንቺ በታች ያለ እየረገጠሽ እንዴት ነው አንቺ ዝም ምትዩ? አንቺስ እንዴት ነው አችሎሽ? አንቺ የወቀጡሽ ማንም እየመጣ አፉ እየከፈተልሽ፣ ማንም መጥቶ እየተናገረሽ፣ ማንም መጥቶ ባንቺ ስምሽን እያመጣ እየተናገረ እንዴት ነው አንቺ በምን ምክንያት ነው ዝም ምትዩ? ንገርኝ እስኪ። የሆነ ነገር የሆነ የሚይዛት ጎሮራ ላይ ያነቃት ነገር ከሌለ ማንም ሴት ልጅ ላይ ብትሞትም አንገታ ቢበጠስ በክብሯ አትደራደርም። ላመነችበት ሟች ናት። ግን ደግሞ የሆነ ነገር እጇን ጠምዝዞ የሚይዛት ነገር አለ። ለሁሉ ነገር የሚይዛት ቢኖር ነው አፏ ዘግታ ዝም ብላ ሁሉም የምትቀበለው። እናንተ እዚህ ጋር የምታዩት ያላችሁና የምናየው ያለን እኮ አንድ አይነት። እች ልጅ ምን ላይ ውስጥ እንዳለች እናውቃለን። እች ልጅ ሁሉም ሰው ለውስ መምጣት እኮ ሁሉም ሰው እኮ ይስቅ ነበረ። እስኪ ልጠይቃችሁ፣ ቀነኒ ምን ሆና ነበረ ታስታውሳላችሁ? ሚዲያ ላይ ስትመጣ ቀነኒ እንባዋን ናይ ነበረ። እሺ ተዋት ቀነኒ በእንቱ አሁን በቅርብ የሞተች ልጅቷ ምን ሆና ነበረ? ከባሏ ጋር ስትመጣ ምን ነበረ? ምንም አላየንለትም። ግን መጨረሻ ላይ ምን ሆነች? አሁንም ነገም ዛሬም ቅድስት ማለት ነው ለሩታ መጥፋትን መልማትን መጉዳትን መውደቅን መሰበርም ለዚህ ጦስ ያስገባናት እኛ ነን። እኛ ኦዲየንስ መረርሽም እያንዳንድሽን ለዚህ ሰውዬን ደጋፊዎች የሆን ነው እኛ ነን። ነገም ዛሬም እኛ ነን ተጠያቂዎች። ለዚህ ልጅ ጥፋቷ ለዚህ ልጅ ለህይወቷ ተጠያቂዎች እኛ ደጋፊዎች ነን። እኛ ሌላ ሰው አይደለም። ልጅቷ ህይወትሽን ቆይ አንዴ ልጨርስ። እኛ ነን። እኔ እየተናገርኩሽ ነው። 4 ዓመት ስንከተለው ቤተሰባ መጥቶ ታለቅሽ ያለሽ ተመለሽ ወደ ቤተሰብሽን አይሆንብሽም። እዚህ ጋር ከገባ ያለ ስምሽ ስም ትሰጫለሽ መውጫ የለሽም ስትባል እኛ ምን አልን? የዛ ወጥተን ምን አል ነው? እናት ሰደብን፣ እህት ረገጥን፣ ቤተሰብ አዋረድን። አንዴ ቤተሰብ እረፉ ሲባል ልጄ እንደዚህ የሆነች ነው ሲሉን እናት ማመንተን ማን ያመን ነው? አሁን የሚቀበቁ ሆነዋ የሚቀብራት ያለ ሰውዬ ነው የምናምነው የነበር ነው። የዛን ጊዜ ወጥቶ እንደዚህ ነው በዚህ ነው ልጄ እየጠፋች ነው ከእጄ እየወለቀች ነው ሲሉን የፍቅር መቀስ ብለን እኛ ነን። ለነሱ ኦዲየንስ ያለን በሙሉ ነው የሩታ ህይወት ያበላሸ ነው። ዩቲዩበሮች ብቲ ቲክቶከሮች ብቲ እኛ የድሮ ልጆች ያለን የሩታ ህይወት መበላሸት ተጠያቂዎች እኛ ነን፣ ማንም አይደለም። ፈጣሪ ደግሞ መቼም ይቅር አይለንም። ምክንያቱም ለዚህ ጥያቄ አንዴ ዝም በይ ቅድስት፣ አንዴ እኔ ልጨርስ ነው። አንዴ ዝም በይ እናንተ። እኛ ዛሬ ሰው ለብሶ ማየት አይደለም ውስጡ የቆሰለበት ማየት እንችል ነበር። ግን የዛን ጊዜ እኛ በራሳችን ጫማ መቀሳችን ሳላየ ነው ለፍቅር ብለን አንድ እንዲሆንልን ብለን የት ልገባና ጉድጓድ ላይ አስገባናት። ልጅቷ ቀበርናት በእጃችን። ለምን? እኔ ነበርኩ አንደኛ የምከላከልለት ለልጁ ሲሳለቅበት። ድሮ ልጆች የኛ ድሮ ልጆች ምንድን ያደረግነው? ሌላ ነገር እኛ ነን። አሁንም የድሮ ልጆች አንድ እንሆን ብለን ልጅቷ የቀበርነው እኛ ነን። ተቃውሞ ነበር ሴት ልጅ ላይ እንደዚህ እንድትቀበር ያደረግነው እኛ ነን። የሳዊት ፍቅር መቀስ እያልን የተከላከልን እኛ ነን። ወንድሽን ጠላሽን ቅድስት እኛ ነን። ሌላ ሰው ሻዊት እኮ ተረጋጊ። ግሩፕ ውስጥ ገብታ እኮ በሰላም የምታወራ ተፈላልጎ የሆኑት ናቸው። ሻዊት ውስጥ ገብቼ የነበረው ግሩፕ ውስጥ ማለት ነው እግዚአብሔር እንዳላወራ እኛ እኮ ይልሽ ማለት ተጣሉ አይደለም እኮ እኛውን እዚህ ጋር ስለ ግሩፕ አላወራውሽም። ስሚ እኔ ቅድስት ማለት ነው እዚህ ጋር ተረጋጊ። አቦ እኔ የድሮ አንቺ ብቻ ነሽ እንደ የድሮ
መጀመሪያ አስተካክለሽ አዳምጪ። ችሎታ አይኖርሽ። መጀመሪያ አባትና የድሮ አንዴ እስኪ ብስራት አንዴ ቆይ ብስራት አንዴ ለቅድስት እኔ ያስረዳታለሁ። ዝም በል ሌሎቻችሁ እንዳትገቡ። ቅድስት ስሚኝ፣ ካንቺ እኔ ነበርኩ። እኔ አይደለም እንደ እናት ሲቃወም የነበርኩ። እኔ አይደለም እንደ እህቷ ስትመጣ ስረግጣት የነበርኩ። ምንድነው ልትይ የፈለግሽው? እኛ አይደለም ቤተሰቦቿ ሲወጡ እኛ አይደለም የተቃወምነው? እኛ የድሮ ልጆች አንድ ነገር እንገሻዊት እኔ አሁን የምናገረው አከሌ እያልኩኛለሁ። እኛ የድሮ ልጆች የድሮ ሁሉም የድሮ ነው ያልኩ። እኔ በድፍን ነው ያዝኩ። ኦዲየንስ ነው ያልኩ። እኔ መልስ ልመልስልሽ እኮ እሺ፣ እኔ መልስ ልመልስልሽ አዳምጪሻለሁ። መልስ ልናገርሽና ከዛ ትመልሻለሽ። እኔ የማንም ጥላቻ የለብኝም። ይሄም ደግሞ አስጠንቀሽ ታውቃላችሁ። ልጄ ተዘግዝቆ በሬሳ ሳጥም እንደ ሩታ ገባችሁ? የኔም ልጅ አራስ ነበረ። የኔ ልጅም ልጅ ነው። የዛ ሰዓት እንኳን አሳልፌ አልሰጧቸውም። አሁን ድረስ አሳልፌ አልሰጠኝም። አሁን ድረስ ግን አሳልፌ ልሰጥ የተነሳሁት ቀይ መስመር ነው የመጡብኝ። በቀይ መስመር ስለመጡ ነው እንጂ አሳልፌ አልሰጠኝም። ልጄ እንኳን ተዘግዝቆ እንደዛ እንኳን ሲቦሰት ወጥ ነው ያደረኩት። እዚህ ግንቦት 16 በምን አይነት ሁኔታ እንዳሳለፍን ታውቃላችሁ? ግንቦት 16 ምን አይነት ሁኔታ ላይ እንዳሳለፍ ታውቃላችሁ? መዳም ቤት ተቀምጠን መዳም ቤት ስንቱ ልብስ እንዳቃጠልኩኝ፣ ስንት ደሞዝ እንደተቆረጠብኝ፣ ስንት ጊዜ ሆስፒታል እንደገባሁኝ፣ እንደሰው ህይወቴን ስላላጠፋኝ፣ እንደሰው ምንም ስላላረኩኝ ነው አይደለም። ይሄን አይደለም ማየት አለ። የግንቦት ልደታ ጊዜ ፖሊስ መጣባችሁ ከሀገር ብሎ ተደርጊ የምትናገሪው ነገር ሌላ ነው። ረፊ የምትናገሪ ወቂ ረፊ ያንተ ፍላጎት ምንድነው? ያንተ ጥያቄና ፍላጎት ምንድነው? አሁን ረፊ የምትናገሪ ወቂ ቆይ መብስራት አንዴ ቅድስት ማርያም ከከፈትሽ ልጅ እንዳትከፍቺ ብስራት አንዴ ነገሩን እናንተ አታውቁም። እስኪ ረፊ ካልኳችሁ ረፊ በቃ ረፊ እንቱያ خلاص ዝም በሉ። ብስራት አንዴ እንዳትከፍቺ ልጅ ማርያም እንዳትከፍቺ አንዴ አዳምጪኝ። ሪከርድ እየተደረገ ነው አይደለም? ቆይ ሪከርድ እየተደረገ ነው። እረፊ አንዴ ዝም በይ። ቅድስት ማለት ነው። አንድ ነገር ልንገርሽ። ይሄ ነው የድሮ ያለፈ አልፈዋል። የፈሰሰው አይታፈስም፣ የሞተ አይነሳም። በቃ የተደረገ ተደርጓል። ስለዚህ ያለፈ ነገር ያወሳሽ ሪከርድሽ እንዲወጣ አታርጊ። ኒትሽን ያዢ እንዳትከፍቺ። ክርስቶስ ምስክሬ ነው። ከኔ ጋር ነው የምትጣይ። ኒት እንዳትከፍቺ እንዳትነፍሺ። ምንድነው ፍላጎትሽ? አለች ፍላጎቴን ልንገራት ነው። ፍላጎቴን ልናገር እንትን አትበይ። ፍላጎቴን ተይ በቃ ቅድስት ያንቺ ትልቅ ሰው ነሽ። ቅድስት ዘጊ ታምቦት ዘጊ። ፍላጎቴን ልንገራት እኔ ፍላጎቴን ልንገርሽ አንድ ነገር ብስራት ማለት ነው። ይኸውልሽ ማሪ ስሜታዊ ያለ መሆን ልናገር ነው። እኔ በቀይ መስመር ነው የመጣሁት። መስቀሌ እንደ ሬሳ እንደ እባብ እያንጠለጠሉት ነው። እሱ ነው እየተናገርኩ ያሉት እየጠየቅኩም ያሉት ስለዚህ ጉዳይ ነው እንጂ ማንም ጠላቸው የለብኝም። ታስጠንቅቀሻለሁ። እኛ ምን አለን? ጥሩ እኮ ነው። እኔ ደግሞ አልኩ ይሄኛው እሷ ነፃ እንድትወጣ ብስራት ስሚ፣ ነፃ እንድትወጣ ህግ አካል አለ፣ ቤተክርስቲያን ከጎኗ አለ። ይሄን ነገር እንዲህ እያደረጉብኝ ነው። እኔ ሳላቀ እያስገደዱ እያደረጉብኝ ነው። ይሄ ተጠያቂ እንደምትውል ያውቃታል። ገባች? ህግ ቦታ ላይ ስትሄጂ አንድ ቦታ ላይ ማለት እኔ በነገራችን የምናገረው ሁሉም ነገር እኛ ምን አለን? ተቃውሞ ቅድስት በቃሽ። እኛ አሁን ስሜታዋት ስለመስቀሉ አውርተናል። እኛ አሁን የምንናገረው ያለን ንግግር መጀመሪያ ተደማመጡና ቅድስት ነው ይያዙ ብስራት ነው ይያዙ ያልነው ነው። መስቀል ለኛ ለሁላችን ነው እና ለሁላችን ከሆነ መስቀላችን የሚያድነን ለማንም አይደለም። ተረዳሽኝ? አንዴ ወለዋ እና ታለቅስ ታርጉኝ። እኛ ለመስቀሌ ከሆነ ኒት አታርጉኝ። አላለቅስም። ለመስቀላችን ከሆነ እስከ መጨረሻ የምንጋፈጠው ነው። ለመስቀላችን ከሆነ እስከ ጥግ ላይ የምንሄድበት ነው። የሚይዘው ህግ ይዘዋል፣ የሚደርስበት ይደርስበታል። ምክንያቱም መስቀላችን ቀይ መስመራችን ነው። ስለ መስቀል የሚጠየቀው ሰው ያንቋሸሸው ሰው እንደ ቆሻሻ እንደዚህ ያንጠለጠለው ሰው ይንጠለጠልበታል፣ ይታነቅበታል፣ ይጠየቅበታል።
ሌላ ሰው አይደለም መቀየስ ያለብን እኛ። አሁንም ነገም ዛሬ የሚመጣው መንገድ ያረገው ሰው ነው ይጠየቅ የምንለው። አሁንም እሳቸው ነው የሚጠይቁ። የሚጠይቃቸው ህግ ደግሞ እስከ ጥግ ይሄድለታል። እኛም ነገም ዛሬ ስለ መስቀላችን አናቆምም፣ እንጠይቃለን። እስከ የሚያረጉት ያረጉት። እስር ቤት ከሆነ የሚታሰሩበታል፣ ይቅርታ የሚሆነ ይቅርታ ይጠይቅበታል። የዛ የሚቺ ሌላ ነገር ከሆነ ደግሞ አው ለነገም ለዛሬም ደጋግም የምናገረው እኛ ነን። ምክንያቱም እኔ ለራሴ የዛን ጊዜ አፌን ዘግቼ ብሆን፣ የዛን ጊዜ ወጥቼ ባልቃወም፣ የዛን ጊዜ ለምን ባልል ኖሮ የሁሉ ነገር አይመጣም ነበር። አሁንም ራሴ በራሴ የራሴ ወክዬ ነው፣ ስለሌላ ሰው አይደለም። ተረዳሽ? እኔ ስለ ራሴ ነው መናገር ያለው። የዛን ጊዜ አፌን ዘግቼ ስረ ስርዓት ይዤ ዝም ብል ኖሮ ምንም አላመጣም ነበር። ግን የዛን ጊዜ እኔ ነኝ የተናገርኩ። እኔ ነኝ እንደዚህ ነው ለምን እንደዚህ ታረጋላችሁ ብዬ ተቃወሙ። እሺ ልንገርሽ ማሪ፣ እኛ ያደረግነው እንግዲህ ተጋብቶ ፍሬ ወለዱ እንጂ እኛ እኮ አጀንዳ ያሁኑ አድርጉ። ቅድስ በቃ ተው፣ ያለፈ አለፈ። አይ አጣምባርናቸው እንጂ እኮ አድርጉ በቃ። ምንም ያደረግነው ነገር የለም እኮ ማሪ። እስቲ ከምን እስቲ ይሄንን ነገር አድርጋችኋል ይበሉ። ሁላችሁም ተከትላችኋል። እስቲ ይሄን ነገር አድርጋችሁኛል ይበሉ። ይሄን ነገር ሰላምና ቅድስት ማለት እናት መቋም አልነበራችሁም፣ መሳደብ አልነበራችሁም። አባትና እናት በፊት ለምንድን ነው አብርሃምን የተቃወሙት ሰዎች? መጥፎ መንገድ ይርሽ ነው ታይቅርብሽ። ለምን ነበር አብርሃምን ተቃውሞት እናንተ ልትከራከሩ የደረሳችሁት? እኔ ልናገር እዚህ ጋር የድሮ ዘመን ለምን ትቻቻሉ? ለድሮ በቃ ተከታተላችኋል። ይሄን ነገር ካመጡ ጀምሮ በውሸት ድራማ ደግሞ አሁን ላይ ደግሞ በመተት ተደረገ። አሁን ደግሞ ወደ ራሴ ተመለስኩኝ። በቃ ስለ አሁኑ አድርጉ። ስለ መስቀሉ ሌላ አጀንዳ በድሮ የተከተልኩት ሀቅ ለመናገር ድሮ የተከተልኩት እኔ ሩታ ከመጣች በኋላ የፍቅር ጥያቄ ስጠይቅ ወደ አዲስ አበባ ስትመጣ የድንግል ማርያም ልጅ ገና ቲክቶክ ሃይ ከብላ ስትከፍት የጀመርኩት የዛ ሰዓት ነው። ከዛም ተመልሼ ሳይ ጥሩ ነገሩን ይሰራል፣ የተቸገሩትን ቤት ሰርቶ ይሰጣል ምናምን፣ ለዛ ተከትየዋለሁ። ይሄን አልክድም። ችግር የለም በቃ ያለፈ አለፈ እኮ ምንም አልክድም። ይሄ ችግር ግን ደግሞ የለም።